ሰላም ጤና ይስጥልን እንደምን አርፍዳችኋል የተከበራችሁ የፖድካስቱ ቤተሰቦች ይህ መኳንንት በሬ ፖድካስት ነው ተመልሰናል ከሳምንቱ በተለይም ከእሁድና ከቅዳሜ ጨዋታዎች በኋላ ነው የተመለስነው ቅዳሜና እሁድ ያው እንደምታውቁት የአውሮፓ ታላላቅ ሊጎች በታይትል ዊኒንግ ስፕሪታቸው ስለመቆየት የሚያደርጉበት ትግል የሚጠበቅበት ነበር በተለይ በእንግሊዝ ፕሪሚየር ሊግ ሊቨርፑል ከመውረድና ከመትረፍ መካከል ውስጥ ሆኖ ትናንትና መውረዱን ካረጋገጠው ሌስተር ሲቲ ጋር የሚያደርገው ጨዋታ ይጠበቅ ነበር ትናንት ሊቨርፑል እስከመጨረሻው ደቂቃ ድረስ እጅጉን በጣም ተቸግሮ የሊቨርፑል አንዱ ትልቁ ፈተና የነበረው ከክሪኤቲቪቲ ጋር በተያያዘ መፍጠር የሚችልባቸው እድሎቹ መፍጠር የሚችልባቸው ኦፖርቹኒቲዎቹ ተዘግተውበት ተቆልፈውበት ተመልክተን ነበር የሚፈጠሩትን እንቅስቃሴዎችንም ወደ ጥራት ለማሳደግ ሊቨርፑሎች አቅም ይፈልጉ ነበር የተጫዋቾች ኢንትሮዳክሽን ትውውቅ ይፈልጉ ነበርና በጣም አስቸጋሪ ጨዋታ ጊዜ አሳልፎ ነበር እስከ 75 እስከ 76ኛው ደቂቃ ድረስ ማለት ነው ይሄንን እንመለከታለን ሌላው በዚህ ሳምንት ከተደረጉት ጨዋታዎች መካከል ትናንትና ማንቸስተር ዩናይትድ 1-0 በሆነ ውጤት በወልቨርሃምፕተን ወንደርስ ተሸንፏል ይሄ አሰልጣኝ ሩበን አሞሪምን አላስደሰተም የ1-0 ሽንፈቱ ከሽንፈቱ በላይ በተለይ በተጫዋቾች በሜዳ ላይ እንቅስቃሴ ለቡድናቸው ያደረጉት ባለው ነገር ቡድናቸው ከነሱ የሚጠብቀውና ለቡድናቸው መስጠት የሚገባቸው ነገርስ በመስጠት በሚገባቸው ልክ እየሰጡት ነው ለሚለው ምላሽ አላገኘም አሰልጣኝ ሩበን አሞሪም ከትናንቱ ጨዋታ መጠናቀቅ በኋላ ግን ወደ መልበሻ ክፍል በር አሰልጣኝ ሩበን አሞሪም አንድ የወልቭስ ተጫዋችን ለማናገር እና ለማበረታታት ጀርባውን መታ ለማድረግ ሲሮጥ ታይቷል ከዛ በኋላ አሰልጣኝ ሩበን አሞሪም ይህንን ተጫዋች ጀርባውን ነካ አድርጎ ሲያበረታታው ሲያደንቀው ተመልክቷል የእንግሊዝ ሚዲያዎች ይሄ ተጫዋች ምናልባት የሚመጣው የተጫዋቾች የዙር መስኮት ክረምት ላይ ወደ ማንቸስተር ዩናይትድ ሊመጣ እንደሚችል እንደተናገረ አሰልጣኝ ሩበን አሞሪም የዚህ ልጅ አድናቂ እንደሆነ በማንቸስተር ዩናይትድ አሁን ለተፈጠረበት ትርምስ በማንቸስተር ዩናይትድ አሁን ለተፈጠረበት መልስ አልባ የማጥቃት ጉዞ ይህን ተጫዋች ለማምጣት ፍላጎት እንዳለው ተነስቷል ስለዚህ ተጫዋችም እናወራለን ማንቸስተር ዩናይትድ ምናልባት ከሚያሰናብታቸው አጥቂዎች በኋላ ይሄንን ተጫዋች የማምጣት እድሉ ይኖራል ተጫዋቹ እንግሊዝ ውስጥ ማንቸስተር ዩናይትድ ብቻ ሳይሆን ሌሎች ቡድኖችም ይፈልጉታል የጎል ማስቆጠር አቅሙ ጥሩ ነው ሳጥን ውስጥ በጣም አደገኛ ነው ፖቸር የሚባል ወይም ደግሞ አዳኝ የሚባል ተጫዋች ነው ስፔሶችን ሲፈልግ ተከላካዮችን አቋቋማቸውን ሲያበላሽ ወደ ኋላ ወደፊት ሲስብና ሲጎትታቸው እንዲሁም በመካከላቸው የሚፈጠሩ ክፍተቶች እንዴት ኤክስፕሎይት እንደሚያደርግ በሚገባ እየተመለከትነው ነበር ይሄን ሲዝን ተጫዋቹ ማን ነው የሚለውን ለመመልከት እሞክራለሁ ሌላው የምንመለከተው ትናንት ቡካዮ ሳካ አርሰናል ጨዋታውን አድርጎ ሲያሸንፍ ለአርሰናል ደጋፊዎችና ለሚኬል አርቴታ እጅግ በጣም አስቸጋሪ የሚባል ዜና ሜዳ ላይ ተመልክተው ነበር አስደንጋጭ ነው ይሄ ዜና ቡካዮ ሳካ ጉዳት አስተናግዶ ነበር የቡካዮ ሳካ ጉዳትን በተመለከተ ሚኬል አርቴታ መግለጫ ሰጥቷል ትናንት ከጨዋታው በኋላ ጋዜጠኞች ይህንን ጥያቄ ጠይቀውት ነበር ፈርዘር የምርመራ እንደሚያስፈልገው አንስቷል ሚኬል አርቴታ አሁን ባለው ሁኔታ ግን ምን ላይ እንደሆነ ለማብራራት ሞክሯል ይሄ አብራራው ጉዳይስ ምንድነው የሚለውን ለመመልከት እንሞክራለን አብራችሁን ቆይታ እንድታደርጉ ኮዲው እንጋብዛችኋለን ለመላው የክርስትና እምነት ተከታዮች በሙሉ ጾሙን ለጾማችሁ የኦርቶዶክስ እምነት ተከታዮች በሙሉ እንኳን አደረሳችሁ በድጋሚ ለማለት እፈልጋለሁ መኳንንት በርሄ ነኝ ፖድካስቱ ሰሞኑን ያው እቀባ ላይ ስለነበረ ለእናንተ ለብዙዎቻችሁ እየደረሰ እንዳልሆነ እየተረዳው ነው ብዙዎቻችሁም ይሄን ለማብራራት ሞክራችኋል ለምንድነው ማይደርሰን
ሰርች አድርገን ነው የምናገኘው ኖቲፊኬሽኑ ቶሎ አይመጣልንም ብሏል። አሁን ግን እቀባ ላይ የነበረው ፖድካስታችን ኦሬዲ ስራው በደንብ ስለተጀመረ ለእናንተ የሚደርስበት ጊዜ አሁን ነው ማለት ነው። ከዚህ በኋላ ምንም አይነት የመሸፈን የመታፈን ነገር አይኖርም። ነገር ግን አንድ ነገር እንድታደርጉልኝ ጠይቃችኋለሁ። እናንተን ሼር እንድታረጉ ላይክ እንድታረጉ ምክንያቱም ሼር እና ላይክ ባደረጋችሁ ቁጥር ለሌሎቹ ይደርሳል። ራሱ ሲስተሙ ይህንን ስለሚያውቀው ብዙዎች ጋር እንዲደርስ የማድረግ እድል ይኖረዋል ማለት ነው። ከልብ አመሰግናለሁ የተከበራችሁ ተከታታዮቼ። ወደ መጀመሪያው ጉዳይ እንሂድ። ሊቨርፑልን እንመልከት። ሊቨርፑል ትናንት 1-0 በሆነ ውጤት አሸንፏል። ይሄ የሊቨርፑል ድል ምናልባት ከገጠመው ቡድን አንፃር ከሌስተር ሲቲ አንፃር ሌስተር ሲቲ ቀላል ቡድን ቢመስልም ሌስተር ትናንት ለሊቨርፑል በጣም አስቸጋሪ የሚባል የጨዋታ ቀን የሰጠው ተቀይሮ የገባው አሌክዛንደር አርኖልድ ባስቆጠረው ኳስ ነው ሊቨርፑል 1-0 በሆነ ውጤት ማሸነፍ የቻለው። ጎሉ ከመቆጠሩ በፊት በነበሩ እንቅስቃሴዎች ሊቨርፑሎች እጅጉን በጣም ተቸግረው ተመልክቻለሁ። የሊቨርፑል የጨዋታ እንቅስቃሴ የሊቨርፑል የጨዋታ ጫና ሌስተር ሲቲዎችን ፈተና ውስጥ አልከተታቸውም ነበር። በተለይም የሌስተር ሲቲ የመከላከል አቅም እንዳለ ሆኖ የሊቨርፑልም የማጥቃት ጥራት እና በሊቨርፑል በኩል የሚሞከሩ ኳሶችን ደግሞ የሚመልስበት መንገድ ግብ ጠባቂው ሄርመንሰን ትናንት በጣም አስቸጋሪ ሆኖ ነበር። ፊት መስመር ላይ የነበሩትን የኮዲ ጋክፖን እንዲሁም የሉዊስ ዲያዝ እና የመሐመድ ሳላህን የማጥቃት እንቅስቃሴ በተደጋጋሚ ሲከለክል እየተመለከትኩ ነበር። ማካሊስተርም በሊቨርፑል በኩል ወደ መጨረሻው የሜዳ ክፍል እየመጣ ከነ ሉዊስ ዲያዝ ጋር የሊቨርፑልን የማጥቃት እንቅስቃሴ ጥራት ለማሳደግ እየሞከረ ነበር። በ3 በ4 ሲቹዌሽኖች ውስጥ በተለይ በ10 ቁጥር ሚና እየመጣ ሲቦስ ላይን እየተካው ማጥቃቱን ይበልጥ የሚያሳድግ ተጫዋች ሆኖ ተመልክቼው ነበር። ነገር ግን የማካሊስተርም እንቅስቃሴ ትናንትና በሌስተር ሲቲ የተከላካይ መስመር ተጫዋቾች በነ ሪካርዶ ፔሬራ እንዲሁም በነ ሉኬ ቶማስ እና ኮነር ኮዲ ሄርመንሰን አማካኝነት ክልከላው በጣም ከፍተኛ ነበር ማለት ይቻላል። ቲሚካስም ከመስመር ተነስቶ ወደ ማጥቃቱ ሄዶ ሙከራዎችንም አድርጎ ነበር። ግብ ጠባቂው ሄርመንሰን ትናንትና ከልክሏቸዋል። በጨዋታው እንግዲህ ሊቨርፑል ማሸነፉን ተከትሎ ሊቨርፑል አሁን በፕሪሚየር ሊጉ ዋንጫውን ለማንሳት ያለውን እድል ይበልጥ አስፍቷል። አርሰናል በተከታታይ በጣላቸው ነጥቦች የዘንድሮ የውድድር ዓመት የዋንጫው ጉዞ ላይ ራሱ ከዋንጫው ፉክክር ውጭ እንደወጣ በውጤቶቹ ከዚህ በፊት በነበሩት ፕሮዳክሽኖችን በተደጋጋሚ አንስተነው ነበር። በተለይ ሊቨርፑል ወደ ጨዋታው እንዲገባ ያደረገበትን ነጥብ ጥሎ ነበር። በፉልሃም 3-2 በሆነ ውጤት የተሸነፈበት ጨዋታ ለአርሰናል እድል የሰጠ ነበር። ሴሴኞን ኢዮቢና ሙኒዝ ያስቆጠሯቸው ጎሎች ሊቨርፑሎችን ያስደነገጠ የጨዋታ ጊዜ ነበር ያ ቀን። ነገር ግን አርሰናል ያን ክፍተት ካፒታላይዝ ማድረግ አልቻለም። ምክንያቱም አርሰናል በወቅቱ ይህንን ጨዋታ ሊቨርፑሎች የተሸነፈው በመልሱ ባደረጋቸው ሌሎች ጨዋታዎች ላይ ለምሳሌ ከብሬንትፎርድ ጋር 1-1 በሆነ ውጤት ተለያይተዋል። ከዛ ውጪ በፕሪሚየር ሊጉ ሌሎች ተጠባቂ የሚባሉና ወሳኝ የሚባሉ የፕሪሚየር ሊግ ጨዋታዎች ላይ በሜዳ ላይ ፐርፎርም የሚያደርግበት መንገድ የሜዳ ፐርፎርማንስ ላይ ለምሳሌ ከኤቨርተን ጋር ያደረገው ጨዋታ 1-1 የተለያየበትን ጨዋታ ማንሳት እንችላለንና ይሄ አርሰናልን ምናልባት በፕሪሚየር ሊጉ የዋንጫ ፉክክር ላይ የሊቨርፑልን ስሊፕ አፕ እንዳይጠቀም ያደረገባቸው ሁኔታዎች ሊቨርፑልን በዋንጫው ፉክክር ይበልጥ እንዲቆይ አድርጎታል። ፐርፎርማንሱ ከዘንድሮ የውድድር ዓመት የሊቨርፑልም እያሳየው ካለው ጉዞ አንፃር ይሄ ለዋንጫው የሚታጨው የዋንጫው ቡድን
የምንለው አይነት ቡድን ነው ሊቨርፑል። ግን በዛም መሃል ክፍተቶችን ፈጥሮ ነበር። ቅድም ያነሳውላችሁ የፉላሙ አይነት ጨዋታዎች ላይ ሊቨርፑል ይሄ ስሊፕ አፕ ነበረው። ያን ስሊፕ አፕ ግን ካፒታላይዝ ማድረግ አልቻለም አርሰናል። ይሄ ደግሞ የሚጠቅመው ሊቨርፑልን ነው። ቶሎ እንዲያገግም፣ ቶሎ ወደ ጨዋታዎች እንዲገባ፣ ቶሎ ለየጨዋታዎቹ ደግሞ ምላሽ እንዲሰጥ አድርጎታል። አሰልጣኝ አርነ ስሎት ከትናንትናው ጨዋታ በኋላ የወደፊት ጨዋታዎችን በተመለከተ ነው አስተያየት የሰጡት። እኛ የምናስበው ስለ ትናንትና ጨዋታ ወይም ደግሞ ዛሬ ስላደረግነው ጨዋታዎች ሳይሆን ከዚህ በኋላ ወደፊት ስለምናደርጋቸው ጨዋታዎችና በወደፊት በምናደርጋቸው ጨዋታዎች ላይ የኔ ቡድን ተጫዋቾቼ ስለሚኖራቸው የሜዳ ላይ አፈጻጸም ነው የሚል አስተያየት ሰጥቷል። ስለዚህ እያንዳንዱ ጨዋታ እንደ መጨረሻ የዋንጫ ጨዋታ እያደረግን እየተጫወትን ወደምንፈልግበት ፖይንት እንመጣለን የሚል አስተያየት ሰጥቷል አሰልጣኝ አርነ ስሎት። አሰልጣኝ አርነ ስሎት ያው በእግር ኳስ የአሰልጣኝነት ዘመናቸው አብዛኛውን ጊዜ ይሄ ፓስት እና ፊውቸር የሚባለው ነገር ማያስጨንቃቸው አሰልጣኝ ናቸው። ይሄን በአንድ ወቅት በቃለ መጠይቅ ተናግረውት ነበር። እኔ ፕሬዘንት ሰው ነኝ ብለዋል። የአሁን ሰው ነኝ፣ አሁን ላይ ለምመልሰውና አሁን ላይ ለማደርገው ነገር ሞር ፎከስ ማድረግ ሰው ነኝ። የቡድኔም ስነ ልቦና የቡድኔም የቡድን ግንባታ በተመለከተ ዛሬ ቡድኔ በጨዋታ ምን ማድረግ አለበት፣ ዛሬ በጨዋታ ቡድኔ ምን አይነት የተጋጣሚን እንቅስቃሴ መብለጥ ምላሽ መስጠት አለበት ብዬ የምጨነቅ አሰልጣኝ ነኝ። ስለዚህ ለዛሬ የማስበው ነው እንጂ የትናንትና የነገን የሚያስጨንቀኝ አሰልጣኝ አይደለሁም የሚል በጣም ወሳኝ የሚባል ቦልድ ስቴትመንት ሰጥተው ነበር። የተሰመረበት አይነት ሐሳብ ሰጥተው ነበርና ምናልባት ይሄ በሊቨርፑል በዋንጫ ጉዞ ዘንድሮ ለሚያነሳበት እየተንደረደረ ለሚገኝበት የዋንጫ ጉዞ የሳቸው አምሮ ትልቅ የሆነ መነሻ እንደሚሰጥ ግልጽ ነው። አሰልጣኝ አርነ ስሎት ከትሬኒንግ እቅዶቻቸው በላይ ንግግሮቻቸው ተጫዋቾቻቸውን በጣም የሚያሳምኑ የሚባሉ አሰልጣኝ ናቸው። ከተጫዋቾቻቸው ጋር የሚኖራቸውን ግንኙነት የሚሰሩበት መንገድ የቡድን ግንባታ ጥንካሬያቸው እንደሆነ ይነገርላቸዋል። እንደ አባታዊና እንደ ወንድማዊ አይነት የጨዋታ ካራክተር የስልጠና ካራክተር ያላቸው ሰው ናቸው አሰልጣኝ አርነ ስሎት። ለሁሉ እንደ ሁሉም ባህሪ የሚሆኑ አይነት አሰልጣኝ ናቸው። እንዳውም በትሬንት አሌክዛንደር አርኖልድ ጉዳይ ላይ እኮ ሌላ አሰልጣኝ ቢሆን ኖሮ ወደ ሪያል ማድሪድ ሊሄድ ነው እየተባለ በጣም ብዙ ትርምሶች መፈጠራቸው አይቀርም ነበር። ያን ነገር ግን አሁን ሃንድል ያደረጉ ያለበት መንገድ አሰልጣኙ ምን ያክል የሊቨርፑልን ስነ ልቦና እየጠበቁት እንዳለ የሊቨርፑልን የዋንጫ ጉዞ የመጨረሻዎቹ ቀናቶችን እንዴት እያስተካከሉት እንዳለ የሚያሳይ ነው። የደጋፊው ፍላጎት አሌክዛንደር አርኖልድ እንዲቀመጥ ነው፣ መሰለፍ የለበትም። ኮሚትመንቱ ጥሩ አይደለም። ለሊቨርፑል ያሳየው ጸባይ፣ ለሊቨርፑል ያሳየው ሊቨርፑል እሱን አሳድጎ እዚህ ደረጃ ላይ እስኪደርስ ለሰጠው ነገር እያደረገ ያለው ነገር ክብረ ነክ ነው የሚሉ አሉ። ኢቭን ከደጋፊዎች እንኳን ወጣ ብለን ወደ ቲቪ አናሊስቶቹ ስንሄድ ጂሚ ካራገር ከዚህ በኋላ የተጫዋች መሰለፍ የለበትም፣ ኮሚትመንቱን ግምት ውስጥ የሚያስገቡ አይነት አክሽኖች እየተመለከትኩበት ስለሆነ መሰለፍ የለበትም፣ የቲም ስፕሪቱን ይረብሻል የሚል በጣም ከባድ አስተያየት ነው የሰጠው ጂሚ ካራገር ትናንትና። ይሄንን ሁሉ ግን አሰልጣኝ አርነ ስሎት ለማንም መስጠትም አይፈልጉም። የራሳቸውን ጉዳይ የማንንም ጉዳይ መስማትም አይፈልጉም። ያሉትን ነገሮች በሙሉ በብልጠትና በእውቀት ሞር የሚመሩ አሰልጣኝ ናቸው። ሊድ የሚያረጉበት ሊቨርፑልን እየመሩት የሚገኙበት መንገድ ሊቨርፑልን የተሻለ ቡድን ለማድረግ እየሞከሩበት የሚገኘው መንገድ የሚደንቅ ነው አርነ ስሎት። ስለዚህ ወደዛ ሲስተም ሊቨርፑልን እያመጡበት ያለው የሳቸው አፈጻጸም ሊቨርፑል ወደሚፈለገው የውጤት
ፖይንት ይመጣል የሚል እምነት አለ። ትናንትና በጭንቀትም ቢሆን ያሸነፈው ሌስተር ሲቲን በአሌክዛንደር አርኖልድ አማካኝነት ባስቆጠረው ኳስ እንግዲህ 3 ነጥብ ወስዷል። ጎሉን ካስቆጠረ በኋላ ሴሌብሬት ያደረገበት መንገድ ልብሱን አውልቆ ወደ ማዕዘን ምት መምቻው ጋር ሄዶ ነበር ሴሌብሬት ያደረገውና ይሄ ምን አይነት ምልክት ነው? የስንብት ነው ወይንስ ደግሞ እንደው እዛ ቦታ ላይ የተፈጠረውን ደስታ መግለጽ የፈለገበት ባህሪ ነው የሚል ብዙ የተከፈሉ ሐሳቦችን እየተመለከትኩ ነበርና ያው አንዳንዴ እንደዚህ አይነት ነገሮች ቶሎ አይን ውስጥ በሚገቡ ተጫዋቾች ላይ ይገናሉ። እሱ በዛ ሰዓት ሊያስበው የሚችለው ነገር አይደለም። ሚዲያውም ሆነ ሰዎችም በራሳቸው ሐሳብ መሰረት የሚጽፉት ስለሚሆን የሚነግሩ አሌክዛንደር አርኖልድ ደስታውን ነው የገለጸው። በዛ ሰዓት ሊቨርፑል ጎል ይፈልግ ነበር። 1-0 መምራት ይፈልጋል። ሁለተኛ ጎል ማስቆጠር ይፈልጋል። ነገር ግን ያንን እንቅስቃሴ በተመለከተ የተነተኑበት መንገድ ግን ከራሳቸው ሐሳብ ተነስተው ከራሳቸው መላምት ተነስተው ሐሳቦችን እንደጻፉ ማሳያ ነው። ግን ሊቨርፑል በጣም በወሳኝ ሰዓት ወሳኙን ጎል በትሬንት አሌክዛንደር አርኖልድ አማካኝነት አግኝቶ ሙሉ 3 ነጥብ አስመዝግቦ ነጥቡን ባለበት አስቀጥሏል። ወደ ሁለተኛው ጉዳይ እንሂድ። ትናንት የነበረው አንዱ ከባዱ ዜና አርሰናል ከኢፕስዊች ታውን ጋር ባደረገው ጨዋታ ቡካዮ ሳካ ጉዳት አስተናግዷል። የቡካዮ ሳካ ጉዳት የብዙ የአርሰናል ደጋፊዎችን የረበሸ ነበር። ምክንያቱም ጉዳቱን በተመለከተ ሚኬል አርቴታ እስከሚናገረው ንግግር ድረስ ምን ሊኖር ይችላል? ምንድነው ሊሆን የሚችለው? ይሄ ጉዳት ከባድ ሊሆን ይችላል ወይ? እንዳውም ቢቢሲ ይዞት የወጣው ዜና ሳካስ አንግል ኢንጁሪ ኢዝ ሲሪየስ ብሎ የጻፈው ጽሑፍ ነበርና በሜዳ ውስጥ ወዲያውኑ የአርሰናል የሕክምና ባለሙያዎች ገብተው ለሳካ ድጋፍ አድርገውለታል። የቀኝ እግሩ ላይ መተው የተሰማውን ስሜት እየጠየቁት በአርሰናል ተጫዋቾች ዘንድ የነበረው አንዱ ስጋት በተለይ ሜዳ ላይ በነበሩ ተጫዋቾች የሚያሳየው ፎቶ በግልጽ የሚያሳየው ቤን ዋይት፣ ማርቲን ኦዴጋርድ እና ዴክለን ራይስ የሚያስቡት የትናንትናውን ጨዋታ አልነበረም። ዴቪስ የሚባለው የኢፕስዊች ተጫዋች ጉዳቱን ካደረሰበት በኋላ የሚያስቡት ያን ጨዋታ ስላለመጨረሱ አይደለም። ግልጽ ነው። ኤፕሪል 29 አርሰናል የቻምፒየንስ ሊግ ሴሚ ፋይናሉን ከፓሪስ ሴን ጀርሜን ጋር ያደርጋል። ይሄ ከፓሪስ ሴን ጀርሜን ጋር የሚያደርገው ጨዋታ ቡካዮ ሳካን ያሳትፋል ወይንስ አያሳትፍም የሚለው ነበር አንዱ ጥያቄ የነበረውና በተጫዋቾች ዘንድ ተጫዋቾች ፊት ላይ የማየው የነበረው ነገር ስሜታቸው ፔንፉል የሆነ ስሜት አለ። የተጎዳ የሆነ ተጫዋች እንዳለና ያ ቀጣይ በሚመጡ ጨዋታዎች ላይ የሚፈጥረውን ጫና ያሰቡ ነው ሲመለከቱት የነበረው። ይሄንን ሁሉ ግን ትንሽ ያረጋጋ እየተነሳ የነበረውን አዋራ ያጠፋ ያቀዘቀዘ አስተያየት ሚኬል አርቴታ ከጨዋታው በኋላ ሰጥቷል። there is nothing new ብሏል ሚኬል አርቴታ። it's a sore ነው ያለው፣ ወይም ደግሞ ህመም ማለት ነው፣ ወይም ደግሞ ፔን አለው፣ hurting አለው፣ የሆነ ተጎድቷል። በቃ ከበድ ያለ ጉዳት ባይሆንም ተጎድቷል፣ የሆነ ህመም አለው፣ ቁስለት አለው። እዚህ ላይ ንክኪው የፈጠረው ምንድነው የሰውነት ህመም አለና ለዛ ትሪትመንት የመጀመሪያ የበረዶ ትሪትመንት ተደርጎለታል ቡካዮ ሳካ ብሏል። ከዛ የበረዶ ትሪትመንት በኋላ ሳካ መራመድ ጀምሯል። ጨዋታው እንዳለቀ አይታችሁት ከሆነ ሳካ ብዙ ያነከሰ ሳይሆን በሰው ተደግፎ ሳይሆን አንዳንዴ እግራችሁ የሆነ ህመም ፊል አድርጋችሁ ህመሙ ያን ያክል ከባድ ሳይሆን
ነገር ግን ህመሙ እንዳለ ምትራመዱበት አይነት እርምጃ ሳካ ሲራመድ እየተመለከትኩት ነበርና ህመሙ ያን ያክል ከባድ ህመም እንዳልሆነ በፒኤስጂ ጨዋታም ሚኬል አርቴታ ባይገልጸውም ከባድ ስላልሆነ እንደሚሳተፍ ኤፕሪል 29 እንደሚሳተፍ ዛሬ 21 ነው ከ8 ቀናቶች በኋላ አርሰናል በሚያደርገው የቻምፒየንስ ሊግ ጨዋታ ቡካዮ ሳካ እንደሚኖር ትናንት አሰልጣኙ ባያረጋግጥም በይፋ ነገር ግን ፍንጮችን ሰጥቷል። ይሄ ለአርሰናል ደጋፊዎች በጣም ትልቅ ዜና ነው። ምክንያቱም የሳካ አለመኖርና የሳካ መኖር ራሱ በአርሰናል ትልልቅ ጨዋታዎች ላይ የሚኖረው ጫና እንዲሁ ቀላል የሚባል አይደለም። ሳካ የአንድ ተጫዋችነት ባህሪ ብቻ ያለው ሳይሆን የአርሰናል የታክቲክ መገለጫ ነው። አርሰናልን በተሻለ የኮፓፕ አድርጎ የሚወጣ ማሸነፍም ብቻ ሳይሆን ጌሙን ዲክቴት የሚያደርግበትን ሁኔታዎች የሚፈጥር አይነት ተጫዋች ነው ቡካዮ ሳካ። አሁን አርሰናል ቡካዮ ሳካ ባልነበረባቸው ጨዋታዎች ላይ የነበረው አንዱ ትልቁ ፈተና ምንድነው? ጌሙን መምራት የሚችሉ ተጫዋቾችን ጌሙን ማስተዳደር እዛ ላይ ሁኔታዎችን እየተመለከቱ ለነዛ ሁኔታዎች ምላሽ የሚሰጡ ተጫዋቾች ስላልነበሩ ጌሙ ከጃቸው ይወጣል፣ እንቅስቃሴዎች ከጃቸው ይወጣሉና የሳካ ሚና ግን ጌሙን ዲክቴት ማድረግ ማዘዝ የሚችል ከዛውጭ ለቡድን ጓደኞቹ ደግሞ የተሻለ የጨዋታ እድሎችን መፍጠር የሚችል ተጫዋች ነው። ስለዚህ ይሄ ተጫዋች በአርሰናል በቀጣዮቹ የጨዋታ ቀናቶች መኖሩ በተለይ በቻምፒየንስ ሊግ ሁለቱ የሴሚ ፋይናል የግማሽ ፍጻሜ ጨዋታዎች መኖሩ ለአርሰናል በጣም ጠቃሚ ነው። የአርሰናልን የጨዋታ ታክቲክን በተመለከተ ሊያበላሹ የሚችሉ የተጫዋች ጉድለቶች መካከል የቡካዮ ሳካ በጣም ከባድ ነው። ስለዚህ ዴቪስ የሚባለው ተጫዋች ትናንት በቀይ ካርድ ከሜዳ ያስወጣውን ጉዳት የፈጸመበት ቡካዮ ሳካ ህመሙ ጠንከር ያለ ህመም እንዳልሆነ ፈረንጆቹ ሶር የሚሉት ህመም እንደሆነ እንደ የተወሰነ ቁስለት ነገር ንክኪው የፈጠረበት ቁስለት እንጂ ያን ያክል ስብራት ወይም ደግሞ የአጥንት ጉዳት እንዳልሆነ ሚኬል አርቴታ ትናንትና አረጋግጧል። ይሄ ለአርሰናል ደጋፊዎች ትልቅ ዜና ነው። ሌላው ትናንት ማንቸስተር ዩናይትድ ተሸንፏል። 1-0 በሆነ ውጤት በወልቭስ ተሸንፏል። ይሄ ለአሰልጣኝ ሩበን አሞሪም በጣም መጥፎ ዜና ነው። በተለይ ቡድን ለመገንባት እያሰቡ ለሚገኙት እኚህ አሰልጣኝ ቡድናቸውን ለመገንባት የሚሄዱባቸው መንገዶችና ቡድናቸውን ለመገንባት በሚያደርጉት እንቅስቃሴ ውስጥ የተጫዋቾች የእንቅስቃሴ ምላሽ አሰልጣኙን እያስደሰተ አይደለም። ይሄን ከጨዋታው በኋላ በነበረው መግለጫ ላይ አሰልጣኙ በተጫዋቾች ፐርፎርማንስ ደስተኛ አለመሆናቸውን ገልጸዋል። ያው ደጋፊዎች ወደ ጂም ራትክሊፍ እና ሌሎች አመራሮች እየሰሩት ስላለው ነገር ነው እየተናገሩ ያሉት። ማንቸስተር ዩናይትድ እንዳላደረጉትና ማንቸስተር ዩናይትድን ትንሽ ቡድን አደረጉት በሚል በጣም ብዙ ጦርነት አለ ማንቸስተር ከተማ ውስጥ። ሶሻል ሚዲያው ላይ ይሄ ነገር በደንብ ሲመላለስ እየተመለከትኩት ነበር ለዚህ ፕሮግራም ሲዘጋጅ። አሰልጣኝ ሩበን አሞሪም ግን አንድ ነገር ተናግሯል። ከተጋጣሚያችን ጫና ብቻ ሳይሆን አሁን ላይ ተጫዋቾቼ ለጨዋታ ያላቸው የእንቅስቃሴ ምላሽ በመፈልገው ተጫዋቾቼ እኔ ሜዳ ላይ እነሱ እንዲያደርጉ ከምፈልገው እንቅስቃሴ አንፃር ያን ነገር ማድረግ አለመቻላቸው ነው ብሏል። ይሄ በተደጋጋሚ በአንድም በሁለት አንዳንድ ተጫዋቾች ላይ ሲያነሳ የነበረው ሐሳብ አሁን አብዛኞቹ ተጫዋቾች ጥቅል የሚባሉ ተጫዋቾች ላይ አሰልጣኙ አንስቶታል። እውነትም የማንቸስተር ዩናይትድ አሁን የወልቭሱን ጨዋታ የትናንትናውን የወልቭስ ጨዋታ እንቅስቃሴ ከተመለከትን ማንቸስተር ዩናይትድ አንዳንድ የተጫዋቾች ዲሲሽኖች ዋጋ ያስከፈሉት ያለ ቡድን እንደሆነ ግልጽ ነው። በሩበን አሞሪም የጨዋታ መንገድ ውስጥ በጣም ቤዚክ የሚባለውና አንድ ተጫዋች ማድረግ ያለበት በጣም ወሳኝ የሚባለው ነገር ምንድነው? ኳስ በቀላሉ አለማጣት ነው። ኳስን በቀላሉ አለማጣት
ለአንድ ቡድን በጣም ቤዚክ የሚባለው ነገር ነው። አሰልጣኝ ሩበን አሞሪም እንደሚናገረው የኔ ቡድን ብቻ ሳይሆን የትኛውን ቡድን ኳስ በቀላሉ ኢዚሊ ጊቭ አዌይ ማድረግ የለበትም ብሎ ያምናል። ሁለተኛ ወደ ተጋጣሚ ሜዳ ከገቡ በኋላ የመጀመሪያ የምታጠቀበትን ሲቹዌሽን መፍጠር ካልቻልክ ኳሱን ሪፕሮሰስ አድርገው ይላል አሰልጣኝ ሩበን አሞሪም። ይሄንን ነው የማንቸስተር ዩናይትድ ተጫዋቾች ማድረግ ያቃታቸው። እንዴት ይሄን ማድረግ ያቃታቸዋል ነው አሰልጣኙ በተደጋጋሚ የሚናገረው። ተንታኞችም በተለይ እንግሊዝ ላይ ቤዝ ያደረጉ ተንታኞች የሚያደርጉት ነገር ይሄ ነው። ያው በእግር ኳስ ውስጥ እንደምታውቁት ኳሱ እግራችሁ ላይ በቆየ ቁጥር የማሰቢያ ጊዜና ሌላ የማጥቂያ አውትሌት እየፈጠራችሁ ትሄዳላችሁ። ኳሱን ባጣችሁት ቁጥር ግን ሁለት ነገር ነው የምታጡት። አንደኛ የማጥቃት ፓተርናችሁ ይበላሻል ወይም ደግሞ ይፈርሳል። ሁለተኛ በፍጥነት ተመልሶ የመከላከል አደረጃጀት ውስጥ የመግባት ጥያቄን ቡድናችሁ ይፈጥራል። ይሄን ደግሞ በተለይ ፈረንጆቹ ሪከቨሪ ራን የሚሉት ወይም ደግሞ የማገገሚያ ሩጫ ለማድረግ የማንቸስተር ዩናይትድ ተጫዋቾች ካላቸው ዳተኝነት በመከላከል ለቡድናቸው ከሚሰጡት የመከላከል ሽፋን የመከላከል ጥብቀት አንፃር ማንቸስተር ዩናይትድ ዋጋ ይከፍላል ማለት ነው። ይሄ ነው አሁን በዩናይትድ አንድ ትልቅ ፈተና የሆነው። ይሄ ነው አሁን በዩናይትድ አንድ ትልቅ ጫና የሆነ የሚገኘው ማለት ነው። ስለዚህ ይሄን እንዴት ማስተካከል ይቻላል? ስለዚህ ይሄን እንዴት መስመር ማስያዝ ይቻላል? ለማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ፈታኝ ሆኖበታል። ከምንም በላይ ግን ትናንት በነበረው የወልቭስ ጨዋታ ከተጫዋቾች ድክመት ከቡድኑ አጠቃላይ አፈጻጸም መውረድ ጋር ተያይዞ በቡድን ተጫዋቾቹ ዘንድ ሊመለሱ የሚገባቸው ጥያቄዎች እንዳሉ አሰልጣኙ በመግለጫው አንስቷል። ግን ትናንትና ምናልባት የነገን የሚያስብ አሰልጣኝ ስለሆነ ነገ በሚገነባው ቡድን ውስጥ የሚመጣው ተጫዋች ማን ነው ለሚለው አንድ ፍንጭ ሰጥቷል። የወልቭሱን የፊት መስመር ተጫዋች የሆነው ኩኛን ሄዶ እስከ መጨረሻው ታናል ገብቶ አድንቆት ተመልሷል። ይሄ ማለት አሰልጣኙ ምናልባት በሚመጣው የክረምት ተጫዋቾች የዙር መስኮት ከሚያስፈርማቸው ተጫዋቾች መካከል አንዱ ሊሆን እንደሚችል የእንግሊዝ ሚዲያዎች እየዘገቡ እንደሚገኙት። በእርግጥም ትናንት በነበረው ፐርፎርማንስ ብቻ ሳይሆን የሲዝን ፐርፎርማንሱ ላይ አስገራሚ የውድድር ጊዜ እያሳለፈ የሚገኝ ተጫዋች ነው ማቴዎስ ኩኛ። ይህንን ተጫዋች ወደ ቡድኑ በማምጣት የቡድኑን የተሰበረውን የማጥቃት እንቅስቃሴ የተሻለ ለማድረግ በተለይ አብሮ በጋራ በመጫወት አብሮ በጋራ በማጥቃት ወደፊት በመሄድ በተናጠል ሰብሮ በማሸነፍና በማጥቃት የመጨረሻ የተጋጣሚን የሜዳ ክፍል ወሳኙ የቡድን ክፍል በማድረግና ጎሎችን በማምረት አጥቂዎችን እንደሚፈልግ ግልጽ ነው። ስለዚህ ይሄን ተጫዋች ማምጣት እንደሚፈልግ ትናንትና በነበረው ጨዋታ ከጨዋታው በኋላ የነበረው አክሽን ገልጿል። ስለዚህ በተጫዋቾች የዝውውር መስኮት ዝርዝር ውስጥ ከምናያቸው ተጫዋቾች መካከል አንዱ ማቴዎስ ኩኛ ሊሆን እንደሚችል ግልጽ ነው። ትናንት ጨዋታው እንዴት አያችሁት እናንተ? ማቴዎስ ኩኛ ወደ ማንቸስተር ዩናይትድ ቢመጣ የማንቸስተር ዩናይትድን የአጥቂ ክፍል የተሰበረውን የአጥቂ ክፍል ምን ያክል ያሻሽለዋል ብላችሁ ታስባላችሁ? እስኪ ኮሜንት ስጡበት። ስለነበረን ቆይታ እጅግ አድርጌ ከልብ አመሰግናለሁ። ፖድካስቱ ወደ እናንተ ሲደርስ ግን ቶሎ እንዲደርስና ላልደረሳቸው ደግሞ ይበልጥ መረጃዎች እንዲያገኙ ሼር አድርጉ፣ ላይክ አድርጉ። ከልብ እናመሰግናለን።